ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራማችን ከማለፋችን በፊት እግዚአብሔር አምላካችንን ስለዚህ ማለዳ አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ ስለሰጠን ስለዚህ ስለተባረከች ማለዳ በኢየሱስ ክርስቶስ እናመሰግናለን። ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነትህ ክብር ምስጋና ለአንተ ይሁን። ነው ደግሞ በነገር ሁሉ አግዘንና ረድተን ዛሬም በፊትህ እንድንሆን ይህንን ዕድል ሰጥተናል። ተባረክ። ቃልህን ባርክልን። በቃልህ እውነት ደግሞ ሕይወታችንን እንድታነጸው፣ እንድታበረታን፣ እንድታስተምረን በኢየሱስ ስም እንጠይቅሃለን። ቃልህ የተባረከ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ እየተመለከትን ያለነው ሁለተኛ ቆሮንቶስ ምዕራፍ 1 ነው። በትናንትና 2 ምዕራፍ 9 ነበር የተመለከትነው። ምዕራፍ 9 ላይ እንግዲህ አሁን ሞትን በሚነሳ በእግዚአብሔር እንጂ በራሳችን እንዳንታመን እኛ ራሳችን የሞትን ፍርድ በውስጣችን ምን አድርገን ነበረ? ሰምተን ነበረ የሚለውን ነገር ለመመልከት ሞክረናል። እንግዲህ የሞትን ፍርድ በውስጣችን ሰምተናል ሲል ጳውሎስ ምን ማለት ፈልጎ ነው የሚለውን እያየን ነበረ። እንደውም ስጋ ለባሽን የተደገፈ ክንዱ ያደረገ የተረገመ ይሁን የሚለውንና በእግዚአብሔር የሚታመን ደግሞ እምነቱን በእግዚአብሔር የሆነ ሰው እንዴት የተባረከ ሰው እንደሆነ ለመመልከት ሞክረናል። ዮሐንስ 5:21 ላይ እንደውም አንድ ያየነው ነገር ነበረ። አብ ሙታንን እንደሚያስነሳ ሕያው ሕይወትን እንደሚሰጥ እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል ብለን ተመልክተን ነበረ። እንግዲህ ወገኖቼ በጣም ልናስተውል የሚገባ ነገር ቢኖር ምንድነው? በእግዚአብሔር ላይ መታመናችን ከጊዜ ወደ ጊዜ በተለይ በዚህ በመጨረሻው ዘመን ላይ ሊጨምር ይገባል ብዬ አምናለሁ። ከእግዚአብሔር በላይ ተስፋ የሚሆን ነገር በምድር ላይ እስቲ ምንድነው የምታዩት ነገር ካለ እስቲ አስተያየት ኮሜንት መስጫው ላይ ተስፋ የሚሆን ይሄ ያለ ብላችሁ እንድትጽፉ እፈልጋለሁ። ምክንያቱም በምድር ላይ አሁን ላይ እኔና እናንተ ባለንባት በዚች ፕላኔት ላይ ምንም አይነት ተስፋ የሚደረግ ነገር አይታይም። ምክንያቱም አንድም ቋሚ የሆነ ነገር የለም። ሁሉም ድንገት ተለዋዋጭና ሰው ሳይቀር እንኳን ትናንትና አብሮኝ ነው ያላችሁ ሰው ዛሬ አብሯችሁ ላይሆን ይችላል። ትናንት ተስፋ ያደረጋችኋቸው ሰዎች ዛሬ በፍጹም ከእናንተ ጋር ላይሆኑ ይችላሉ። ትናንት ቃል የገቡላችሁ ሰዎች ዛሬ ቃላቸውን ሊለውጡ ይችላሉ። ትናንት አምነዋለሁ ታመነዋለሁ ያላችሁ ሰው ሊከዳችሁ ይችላል። ምክንያቱም ዓለም በተለዋዋጭ መርሆ ውስጥ ነው ያለችው። አሁን እንኳን እንደዚህ በእኛ አይነት ቀርቶ በመሪዎች ደረጃ በአገር ደረጃ ድሮ በዲፕሎማሲ በተለያየ ምክንያት የሚተማመኑ የሚቀራረቡ ወዳጅ ነን ብለው የሚማማሉ አገሮች እንኳን በሰዓታቶች ውስጥና በቀናቶች ውስጥ ሲካካዱና ሲለያዩ እያየንበት ያለ ነው። እንግዲህ ይሄ ደግሞ የዓለሙ መጨረሻ ምልክት እንደሆነ እናንተም ልታውቁት ይገባል ብዬ አስባለሁ። ስለዚህ ነው ምን ጊዜም ቢሆን በዚህ ዘመን በዚህ ሰዓት በዚህ ደቂቃ በእግዚአብሔር ላይ ያለንን እምነት ልናሳድግ ይገባል። እንዴት ያድጋል በእግዚአብሔር ላይ ያለንን እምነት? አንደኛ በጸሎት ነው የምናሳድገው። በእግዚአብሔር ጋር ህብረት በማድረግ ህብረታችንን በማጠናከር የጸሎት ህይወታችንን በመጨመር ጸሎታችንን ስንሄድ በመንገድ ሊሆን ይችላል፣ ስንሰራ ሊሆን ይችላል፣ ተቀምጠን ቆመን ሊሆን ይችላል፣ ተንበርክከን ሊሆን ይችላል። ሁልጊዜ በውስጣችን በእግዚአብሔር ፊት መማለድ መቃተትና እግዚአብሔርን ፊት መፈለግ እጅግ አስፈላጊ ሰዓት እንደሆነ
ላሳስባችሁ እወዳለሁ። ሁለተኛው ደግሞ የእግዚአብሔርን ቃል በማንበብ ነው። የእግዚአብሔርን ቃል በማጥናት ነው። ምክንያቱም ቃሉ ራሱ ስለሆነ ያንን ቃል እያጠናን እያሰላሰልን በቃሉ ሕይወታችንን የምንመራ ከሆነ በማናቸውም ጊዜ የእግዚአብሔር ታማኒነት በሕይወታችን ውስጥ እየሰራ ይመጣል። እምነታችንም እየጨመረ እያደገ ይመጣል። ሶስተኛው መታዘዝ ነው። መታዘዝና እግዚአብሔርን ማምለክ፣ በእውነትና በመንፈስ እግዚአብሔርን ማምለክ ከሚበልጡ በምድርን ብልጭ ያላቸው የሚመስሉ ነገሮች ሁሉ የሚበልጠው እሱ እንደሆነ፣ እግዚአብሔር እንደሆነ፣ አምላክ እንደሆነ፣ የሚመጣው እሱ እንደሆነ ተረተን በዛ መንፈስ ማምለክና እርሱ ለሚነግረን ቃል፣ ለሰጠን እውነት፣ ለሰጠን ትእዛዞች ታማኞች ሆነን መታዘዝ ያስፈልጋል። እነዚህም በምናደርግበት ሰዓት በሕይወታችን ውስጥ ከፍተኛ የእምነት ኃይል መገለጥ ይጀምራል። ያ ብቻ ሳይሆን በእግዚአብሔር ላይ ያለን እምነት እየጨመረ በሕይወታችንም ላይ ደግሞ የእግዚአብሔር ጥበቃና ምሕረት፣ ቸርነት እየጨመረ ይመጣል። እንግዲህ ዛሬ ደግሞ 10ና 11 እስቲ አስቀጥለን እንመልከት፣ ተያያዥነት ያላቸው ክፍል ስለሆኑ። እርሱም ይህንን ከሚያህል ሞት አዳነን ያድነንም አለ። እናንተ ደግሞ ስለ እኛ እየጸለያችሁ አብራችሁ ስትረዱን በብዙ ሰዎች በኩል ስለተሰጠን ስለ ጸጋ ስጦታ ብዙዎች ስለ እኛ ያመሰግኑ ዘንድ ወደፊት ደግሞ እንዲያድነን በእርሱ ተስፋ አድርገናል ይላል። እንግዲህ ከዛ ፈተና ውስጥ ያዳናቸው ማን ነው? የታመኑት እግዚአብሔር ነው። እርሱ ይህን ከሚያህል ሞት አዳነን ይላሉ። የሞት ድምፅ ሰምተው በነበረበት ጊዜና መከራው በርትቶባቸው በነበረ ጊዜ ደርሶ የታደጋቸውና የረዳቸው ያዳናቸው እግዚአብሔር እንደሆነ ይናገራሉ። ይህም የሆነበት ምክንያት በእግዚአብሔር ላይ ያላቸው እምነት ነው። በእግዚአብሔር ላይ ስለታመኑ ነው። ስለያመኑት ጌታ ታማኝ ስለሆነ ነው። ተስፋ ያደረግነው እርሱ የታመነ ስለሆነ ነው። ስለዚህ ነው አዳነን ብሎ ብቻ አይደለ ያድነንማል። ወደፊትም እንኳን በእንደዚህ አይነት ፈተናዎች ውስጥ ብንመጣ ብንገኝ ያድነናል ብለው እምነታቸው ምን ያህል እንደበረታ እንዲሁም ደግሞ እንደጠነከረ የሚያመለክት ነው። ስለዚህ ነው እንግዲህ እናንተም ደግሞ ስለኛ እየጸለያችሁ አብራችሁ ስትረዱን ሲረዷቸው ነበረ። እንግዲህ ለሌሎች መማለድ ደግሞ እውነተኛ ምልጃ ስለ ሌሎች ፈተና ምን ገጥሞት ነው ከማለት ይልቅ ተንበርክኮ መጸለይና መማለድ እነዛን ሰዎች ከሞትና ከችግር ካሉበት ስቃይ እንዲወጡ ያደርጋቸዋል። ያ ደግሞ ታውቃላችሁ እውነተኛ ጸሎትና ምልጃ እኛ ለሌሎች ስንማልድ እግዚአብሔር ደግሞ መንፈስ ቅዱስ ደግሞ ለኛ ይማልድልናል። እኛ ለሌሎች ስንቃተት መንፈስ ቅዱስ በውስጣችን ስለኛ ደግሞ ይቃትታል። እኛ ለሌሎች መልካምነትና በጎነት መትረፍ ማምለጥ ስንጮህ የእግዚአብሔር መንፈስ በእኛ ውስጥ ይጮሃል። መጮህ ብቻ ሳይሆን የእግዚአብሔርን በረከት በፊታችን በዓይናችን ማየት እንጀምራለን። ይህ እውነት እንደሆነ እንድታውቁ ያስፈልጋል። እነዚህ ሰዎች ስለነ ጳውሎስ በዛ በመከራው ወቅት ምን ያደርጉ ነበር? ይጸልዩላቸው ነበር። አብረዋቸው ሲረዷቸው ነበረ፣ ሲያግዟቸው ነበር፣ ሲደግፏቸው ነበረ። በዛን ጊዜ ውስጥ መቼም በመከራ ውስጥ ያለን ሰው መርዳት እንዴት ድንቅ ነገር እንደሆነ እንዲህ ብዬ ልነግራችሁ አልችልም። ብዙ ጊዜ ሰው ወዳለው ሰው ነው የሚጠጋው፣ የሚፈልገውም ያለውን ሰው ወዳጅ ማድረግ ነው። በመከራ ያለን ሰው ማንም ወዳጅ አያደርገው። እውነት ነው ይሄ። በእጦት ውስጥ ያለን ሰው ማንም ወዳጅ አያደርገው። ይሄ የዓለም መርህ ነው። ዓለም መርዋ ይሄ ነው። ላለው ማጎብደድና መስገድ ወይም ደግሞ ካለው ጋር መወዳጀትና ያንን አፕሪሺየት ማድረግ በዓለማችን የተለመደ ነው። እነዚህ ሰዎች ግን ምንድነው በመከራ ውስጥ የነበሩትን እነ ሐዋርያው ጳውሎስን ይዘው በእግዚአብሔር ፊት ይቀርቡ ነበር። መቅረብ ብቻ ነው አይደለም፣ ስትረዱን ነበር ይላል። አብረዋቸው ይረዷቸው ነበር፣ ያግዟቸው ነበረ። ምናልባትም በእስር ቤት ውስጥ በነበሩ ጊዜ ይጠይቋቸው ነበረ።
ይጸልዩላቸው ነበረ። የሚያስፈልጋቸውን ነገር ያቀርቡላቸው ነበረ። ይህን ማድረጋቸው ምንድን ያመጣው ስል ለእነዚህ ሰዎች በረከት ነው። ለነዛ ደግሞ የእምነት ጥንካሬንና ሰዎቹ ከእስር እንዲፈቱ ምክንያት ከሞት እንዲያመልጡ በምልጃቸው ምክንያት እንደሆኑ እንመለከታለን። ለዚህ ትልቅ ምስክር የሚሆነው ሐዋርያት ሥራ ምዕራፍ 12 ላይ ነው። ሐዋርያት ሥራ ምዕራፍ 12 እንግዲህ ያዕቆብ ከተገደለ በኋላ በማግስቱ ደግሞ አይሁዶችን ለማስደሰት ጴጥሮስን ወደ እስር ቤት ጨምሮ እንደነበረ ሄሮድስ ታውቃላችሁ። እና ጨምሮ በሚቀጥለው ጊዜ ከፋሲካ በዓላቸው በፊት ጴጥሮስን ምን ማድረግ ፈልጎ ነበር? መግደል ፈልጎ ነበረ። ነገር ግን በነ ማርቆስ ቤት የነበረችው ቤተ ክርስቲያን ቅዱሳን በብርቱ ምን ያደርጉ ነበር? ይማልዱ ነበረ፣ ይጸልዩ ነበር፣ ይጮሁ ነበረ። እግዚአብሔርም በዛ ስፍራ በእስር ቤት ተገልጦ የወህኒውን በር በመሰባበር መልአኩን ልኮ የጴጥሮስን ጎድን መጥቶ ተነስ ተከተለኝ እንዳለው በሩም አውቆ እንደተከፈተላቸው መጽሐፍ ቅዱስ በብርቱ ይነግረናል። ይህንን ምን አመጣው ስንል ጸሎት ነው። የነ ማርቆስ ቤት ጸሎት ኃይለኛ ጸሎት ነበረ። በዛ ጸሎት ውስጥ ጴጥሮስ እንዲለቀቅ እንዲፈታ ይማልዱ ነበረ። አብረውት ይጋደሉ ነበረ። እንግዲህ በወህኒ ቤት ውስጥ በግራና በቀኝ በእስረኞች መካከል የታሰረው ጴጥሮስ የእጁ ሰንሰለት ወድቆ በሩን አልፎ እስኪሄድ ድረስ ጠባቂዎቹ እስረኞቹም አልሰሙም ነበረ። እግዚአብሔር ተአምራትን እንዲያደርግላችሁ ከፈለጋችሁና በዘመናችሁ ተአምራትን ማየት ከፈለግን እንዲህ አይነት ጽኑ ጸሎት፣ ለሌሎች የሚሆን የምልጃ ጸሎት መጋደል አስፈላጊ ነው ብዬ አምናለሁ። እንግዲህ በብዙ ሰዎች በኩል ስለተሰጠን ስለ ጸጋ ስጦታ ብዙዎች ስለ እኛ ያመሰግኑ ዘንድ ወደፊት ደግሞ እንዲያድነን በእርሱ ምን እናደርጋለን? ተስፋ እናደርጋለን አለ። እንግዲህ በብዙዎች በኩል ብዙዎችን ለመታደግ የተሰጠ ጸጋ በነሱ ውስጥ አለ። ብዙዎችን ከጨለማ ለማውጣት በነሱ ውስጥ የተለቀቀ የእግዚአብሔር መንፈስ ጸጋ አለ። ስለዚህ ያ ጸጋ ይመሰገን ዘንድ ደግሞ ወደፊትም ጠላት ያው ሰይጣን እረፍት የለውም። ሁልጊዜ ትልሙ ትጋቱ ቅዱሳንን ከመስመር ማውጣት ነው፣ ወይም ደግሞ በቅዱሳን ላይ እጅ በመጫን ፈተናዎችን መከራዎችን ማብዛት ይፈልጋል። ያ እንዳይሆን ደግሞ ይረዳናል። ማን ወደፊትም እንዲያድን በርሱ ምን እናደርጋለን? ተስፋ እናደርጋለን ይላል። እውነትም ነው። ደግሞ ያድነናል፣ ታደገናል፣ ነፃ ያወጣናል። እኛን ቀንበር ለዘላለም ይሰምራል። ወገኖቼ በምንም አይነት ፈተና ውስጥ ብትሆኑ ተስፋ አትቁረጡ። የሚያድን የሚታደግ ነፃ የሚያወጣ ጌታ አምላክ አለንን። እንግዲህ የዛሬ መልእክቴን በዚህ ላይ ያበቃለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ለሌሎች እንድታጋሩ በፍጹም ትህትና ጠይቃችኋለሁ። አጭር ጸሎት እንጸልይና የዛሬን የማለዳ ቁርስ በዚህ እናብቃ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ ስለ ምሕረትህ፣ ስለ ቸርነትህና ስለ በጎነት ሁሉ እናመሰግንሃለን። ክብርን፣ ምስጋናን፣ አምልኮን፣ ስግደትን፣ ውዳሴን ሁሉ ለአንተ እንሰጥሃለን። በዚህም ቀን ደግሞ ስላስተማርከን፣ በቃል ስለባረከን፣ ሕይወታችንን ስላነጽክ፣ መንገዳችንን ታቅና ስለወደድክ፣ ያንተ ባርኮት በእኛ ሕይወት ውስጥ እንዲሆን ስለፈቀድክ በኢየሱስ ክርስቶስ ስም አመሰግናለሁ። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተባረክ፣ ከፍ በል። ይህን ቀን ባርክልን፣ ከክፉ ሁሉ ጠብቀን፣ በደም ሸፍነን። በኢየሱስ ጌታ ድንቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።